እኔ ምን ነው ነው አንተ ይቅርታ ቅዱሴ አልሰማሁህም ነበር። ቆይ ሰውነት እዚህ ቢሆንም መንፈስ ግን ሌላ ቦታ ነው። ምንድነው ቆይ እንደዚህ ጭልጥ አድርጎ የወሰደ? ህይወት ናታ ቅዱስ። ህይወት እኮ ምንም ሰላም እየሰጠችኝ አይደል። ከሆነ ችግር ወጣው ስል ደግሞ ሌላ ችግር ውስጥ እነከራለሁ። ቆይ የምሩ ጉዳይ ነው አሁንም እንደዚህ የሚያደርግህ? በአንዴ ነገሮች እንዲቀየሩ ለምን ነው የምትጠብቀው? አሁን እኮ በጣም ደህና ነች፣ ጤናውም እየተስተካከለ ነው። ጤናዋማ ተመስገን ነው፣ ግን ሰላሟስ? የአእምሮ ረፍቷስ? ሰላም እኮ የሚመጣው በሂደት ነው። አሁን ካለችበት ድንጋጤ እንድታገግም ሁሉም ነገር እንዲስተካከል አትጠብቅ። እኔም እኮ የምፈራው የያዝነውን ሂደት የሚያሰናክልብን ነገር ሲመጣ ነው። ከአንዱ ጉድጓድ ወጣው ስል ደግሞ ሌላ ጉድጓድ ውስጥ እገባለሁ። የትኛው ጉድጓድ? ይኸውልህ ካሳለፍነው ይልቅ አሁን ያለንበት በጣም ሰላም ነው። ደሞ አሁን እንደ ምሩ አይነት የምትረዳ ሚስት ስላለች በጣም እድለኛ ነህ። እሌኒን ረሳት። እሷ መች ነው እኛም በሰላም መጥተው ደግሞ ይኸውልህ ቅዱሴ የምሩኔን መረዳት እሷን ነው እየጎዳት ያለው። እሌኒ ምን ልታመጣ ትችላለች? ደግሞ ካለፈው ይልቅ አሁን በጣም ጥንቃቄ እየወሰድን ያለ ነው አይደለ? ነገሮችን በጥንቃቄ ነው እያስኬድን ያለ ነው። ሲቀጥል ደግሞ ካንተ የምትፈልገው ነገር ያለ አይመስለኝም ከዚህ በኋላ። እሷን ፈጽሞ አታውቃትም። ልክ እንደ እባብ በለሰለሰ ንግግር መርዟን ነው የምትረጭብህ እኮ። አንተን እንዲህ የሚያስተክዝ ታዲያ ምሩ ምን ልታረጋት ትችላለች? ደግሞ አሁን እሷ አይኗን ገልጣለች። ነገሮችን በጥንቃቄ እየተከታተለች ነው ያለችው። ጠንካራ ሴት እኮ ነች ምሩ። ቅዱሴ ምሩ እንደምታውቃት በጣም ለስላሳ ሴት ነች። አሁን ባለችበት ሁኔታ ደግሞ ለአእምሯ በጣም ያሰጋል። እና እሌኒ ጭንቀት ትፈጥርባታለች ብለህ ታስባለህ? ማለቴ አሁን ምንም የተደበቀ ነገር የለም፣ ሁሉም ነገር ግልጽ ሆኗል ብዬ እኮ ነው። ታስባለህ ሳይሆን ቅዱሴ እርግጠኛ ነኝ የማየውን ነገር እያደረገች ጭንቅላቷን ትመርዘዋለች። ይኸው ዳጊንም ላስመርምራት ስራት አይሆንም ብላ እናቷ ጋር ወሰደቻት። እሱ እኮ ልክ ነህ፣ ግን ደግሞ ምሩ ለትዳሯም ለራሷም ቆማ መከራከር አለባት ብዬ አስባለሁ። ቅዱሴ ምሩን ከስከዛሬውን በላይ ራሷን ዝቅ አድርጋ እያየች ነው። ይሆናል አይደለ ልጅ መውለድ አለመቻሏ ምናምን ራሷን ዝቅ አድርጋ እንድታስብ እያደረጋት እኮ። እሱ ቀስ በቀስ ይስተካከላል። የልጅ ጉዳይም ቢሆን ፈጣሪ ሲፈቅድ ነው የሚሆነው። አሁን እንደዚህ አይነት ነገሮችን ወደ ራሷ ወስዶ የራሷ ችግር ማድረግ ያለባት አይመስለኝም። ጤናዋም ደግሞ ቀስ በቀስ ይስተካከላል። እሱማ ልክ ነው፣ ፈጣሪ የፈቀደው ነገር ነው የሚሆነው። ግን ደግሞ ቅዱሴ ዳጊ የኔ ልጅ መሆኗ ከተረጋገጠ ምን ልታስብ ትችላለች የሚለው ነገር በጣም እያስጨነቀኝ ነው። ልክ ነህ፣ ግን ምሩ ጥሩ ልብ ያላት ሴት ነች። ብዙ የሚረብሻት አይመስለኝም። እኔ የምልህ ግን አንተ ቆይ ስለ ዳጊ ጉዳይ ምን ታስባለህ? አላቅም ቅዱሴ፣ ግን ዲኤንኤ ምርመራ ማስደረግ እፈልጋለሁ። ግን ደግሞ ዲኤንኤ ምርመራው ተደርጎ ዳጊ የኔ ልጅ ከሆነች ምሩ ትጎዳብኛለች፣ ትጨነቅብኛለች ብዬ በጣም ነው የምፈራው። እንደዛ አታረግም። እንደዛ ለማድረግ እኮ ከተረጋገጠ አንተ ለዳጊ መሰጣት እንክብካቤ ይወስነዋል። እሷ በጣም ከባድ ሴት ነች። አንዱን በር ብዘጋባት ራሱ ሌላ መግቢያ በር ፈልጋ ትገባለች። ዛሬ ደግሞ የት ሄደሻል? የመድኃኒት ሰዓት ደርሷል። መድኃኒትሽ ውጭ። አመሰግናለሁ አዊ። ግን ምን ነው ምሩ? ፊትሽ እኮ ልክ አይደለም። ከቀን ወደ ቀን እያባሰብሽ ነው። የተፈጠረ ነገር አለ እንዴ? እንዴት አይኖር ብለሽ ነው? ያቺ እሌኒ በለፈለፈችው ተራ ነገር ብቻ እንዲሆን እንደዚህ እየሆንሽ ያለሽው። እሌኒ መጀመሪያም እብድናት፣ አሁን ደግሞ ብሶባታል። ምኑ ጋር ነው ተራ ወሬ? የናኦሚን ፊት አይተሽዋል? እሌኒ የሆነ ነገር እንደምትናገርና እኔ የሆነ ነገር እንዳልሆን እየፈራ ነበር። ምንም ቢናገር እኮ ስለዳግም ነው። ልጅ ከሆነችም በቃ አምነሽ መቀበል ነው አይደል እንዴ ምሩ? እሱማ ልክ ነሽ፣ ግን ናኦሚን ሳየው ደስተኛ እንደሆነ እያስመሰለ ነው። ደግሞ ቤተሰቦቹ ለልጅ ያላቸውን አመለካከት በደንብ አውቃለሁ። ምናልባት ከሷ እየጠበቅሽ ይሆናል። ታውቂያት የለ ናኦሚን ቢሆን ደግሞ እንደዚህ ይሆናለው አንቺን ለመጠበቅ ነው። ግን እውነት ቢሆንስ ብዬ ይፈራለሁ። ናኦሚ ስለ ዳግም ብዙ ነገር ሲያወራ ሰሞትና ውስጥ ይፈራ። እንደዛ አትበይ። ምንም ነገር ቢፈጠር ናኦሚ ከጎንሽ ነው። የልብ ህመምተኛ ነኝ። ሙሉ ደስተኛ ላደርገው አልችልም። አንዳንዴ ይህንን ቤት አይቼ ራሴን ሳየው የሌላ ሰው ቦታ ላይ የተቀመጥኩ ይመስለኛል። እዚህ ቤት ያለሽ እኮ የናኦሚ ሚስት ሆነሽ ነው። ለዛውም ጥሩና የሚያፈቅራት ውድ ሚስቱ። ተመልከች እስኪ፣ እሌኒ ከኔ በላይ ቆንጆ ናት፣ ጤነኛ ናት፣ መውለድ ትችላለች። ከኔ በላይ እሷን ቢመርጥ ይፈረድበታል። እኔ ማልሰጠውን ነገር እሷ ትሰጠዋለች።
ይህንን ነገር ሳስብ ደግሞ ህሊናዬን ሁሌም ይወቅሰኛል። ምሩዬ አሁን ያልሽው ነገር ውበት፣ መልክ፣ ሁሉም ነገር ከፍቅር በኋላ ነው መለኪያ የሚሆኑት። እናንተ ጋር ደግሞ ማንም የሌለው ፍቅር አለ። የልጅ ጉዳይ ደግሞ አንቺ ፈልገሽ ያመጣሽው ነገር አይደለም፣ ፈጣሪ ሲፈቅድ የሚሆን ነገር ነው። መቼ ሀዊ መቼ? የናሆሜን ህይወት እኮ እያበላሹት ነው። እሱ ከዚህ የተሻለ ህይወት ይገባዋል። ምንም ሳላደርግ አብሬው መቆየት ደግሞ ራስ ወዳድነት ነው። ምሩ እባክሽ ራስሽን አታሳንሺ። ናሆም የመረጠው አንቺን ነው። ለአንቺ ያለው ፍቅር እውነተኛ መሆኑን አታውቂ? አንቺም ደግሞ ለባልሽ እውነተኛ አፍቃሪ ነሽ። በቃ አለቀ። አውቃለሁ። ለእኔም ያ ነው እያስጨነቀኛለሁ። እሱ ለእኔ እንደዚህ ይሆነልኝ፣ እኔ ግን ምን ሆንኩለት ብዬ ሳስብ ይጨንቀኛል። ጤና እኮ በፈጣሪ እጅ ነው። ዛሬ ብትታመሚ ነገ ትድኛለሽ። ሁሉም ነገር መስተካከሉ አይቀርም። ግን እኔ ሁሌም በሽተኛ ነኝ። ከእኔ ይልቅ እሌኒ የተሻለው ነበር። እሌኒ ብትሆንም ባትሆንም እጣ ፈንታችሁ እግዚአብሔር አንድ ላይ እንድትሆኑ አድርጓል። ናሆምም ቢሆን እሷን ትቶ አንቺን ያገባበት ምክንያት አለው። ምክንያቱም ምንም ይሁን እኔን እያየ በየቀኑ ከሚሳቀቅ እሌኒ የተሻለው ነበር። እሷን ቢያገባ ይሄን የቤቱ በልጆች ሳቅ ይደምቅ ነበር። ምሩ ይሄ የሰይጣን ሀሳብ ነው። ናሆም አንቺን የሚወድሽ በማንነትሽ ነው። እኔም ቦን በማንኛውም ነገር ከጎንሽ ነኝ። ጠንክሪልኝ። ራሽን ደግሞ ከማንም ሰው ጋር ማወዳደርሽን አቆሚ። አመሰግናለሁ አዊ። አንቺ ባትኖር ይህን ሁሉ ጭንቀት እንዴት ትችለው ነበር? በሀሳብ አልቅ ነበር። እኔ ሁሌም ከጎንሽ ነኝ። በቃ አሁንም ባሽን ጠረጊ። ናሆም እንደዚህ ሆነሽ ከመጣና ካየሽ ይከብደዋል። እሺ ሞክራለሁ። ግን አዊ ይህንን ንግግራችንን ናሆሜ እንዳይሰማ። እንዴት ተደርጎ? አሁን በቃ ቶሎ ግቢና ፊትሽን ታጠቢ፣ ራስሽንም አድሽ። እሺ በቃ ልታጠብ። ታውቃለህ ዛሬ ኪያ ቢሮ አለመምጣቷን ሳስበው በጣም እንደደበራት እየተሰማኝ ነው። ስለዚህ አሁን ቤቷ ልሄድ፣ በዛውም እንግዶቹን ተዋወቃቸዋለሁ። እንዴ ኪያ ገልት ሂጂ ነው? እሱ ጥሩ ሀሳብ ነው። አዎ ለምን አብረን አንሄድም? እንዴ ትቀልጃለሽ እንዴ? እናቷ ፊትና ጓደኛዋ ፊት እንድታብድ ነው እንዴ ፈለግሽው አንቺ? ምናልባት ቀዝቀዝ ካለች ብዬ እኮ ነው። ለነገሩ ተው፣ አሁን ቀዝቀዝ ብትል ራሱ ማለት ነው ልክ እንዳየች ግንፍል ማለቱ አይቀርም። አይ አንተ ሲጀመር ማን ተንቀልቀላለ? አርፋ አትቀመጥም ነበር? ሀና እኔ ኪያን በጣም ነው የምወዳት። እኔ እሷን ማጣት አልፈልግም። እንዴት አድርጌ እሷን ምህረት ማግኘት እንደምችል አላውቅም። ግን ሀና እኔ የምለው ቆይ በአሁኑ ግን የእሷን ምህረት ማግኘት ይመስልሻል? እኔ እንጃ። ለጊዜው በጣም ስለተናደደች ላትሰማ ትችል ይሆናል። ግን ደግሞ እንደዚህ ትቀጥላለች ማለት አይደለም። በዛ ላይ እሷም እኮ ትወዳለች። ስለዚህ ዛሬ ይቅር ባትለኝ ነገ ይቅር ትለኛለች ማለት ነው? ቀን ቢረዝም ነው እንጂ ይቅርታ ማድረጓ እንኳን አይቀርም። ግን ደግሞ አንተም ብትሆን የወደደህና ያመነህን ልቧን መስበር የለብህም። ወይ እንዴት ብዬ ነው አሁን ይቅርታውን የማገኘው? እኔ እንጃ። እስኪ ትንሽዬ ጊዜ ስጣትና ትረጋጋ። ከዛ ካለችበት ሙድ ስትወጣ ያኔ ታወራታለህ። ግን እንዳሰብነው ሰምታ አስበው እንጂ እና ባትሰማ ኖሮ እንደዛ ስደውልላት ጆሮ እስኪቀረጠፍ ድረስ ተጋብ ነበር። እሱስ ልክ ነሽ። ስለዚህ ጊዜ ስጣት። እሺ ለዚህ ያብቀኝ። ወይ ደግሞ ለኪራ ብነግረውስ? ማለት ያው እሱ እንዲያስታርቃችሁ። አሬም አይሆንም ማና ኪራ እኮ የኛን መዋደድ እኮ በፍጹም አያውቅም እንዴ። መዋደዳችንን ሲያውቅ ደግሞ ብሬክ አፕ አደረግን ብለን እንንገረው እንዴ? በዛ ላይ ኪራ በፊት የነበረኝን ባህሪ ስለሚያውቅ በቃ የምር እህቱን የወደድኳት ራሱ እኮ አይመስሉም። ግን እኮ እኔ ባለፈው እዛ ኪያ ቤት የተፈጠረውን ነገር በሙሉ ነግሬው ነበር። እንዴት ብሎ ያምነኛል እንዴ? ገና ሳውራው ራሱ እኮ ሀሳቤን ያስጨርሰኝ እንዴ። ገና ከኪያ ጋር ያለኝ ችግር ሳልጨርስ ደግሞ ከኪራ ጋር ልጣላ እንዴ? እኔማ በፍጹም የማይሆን ነገር። አንተ አልሰማኸኝም እንዴ? እኔ ነግሬዋለሁ። ምንድን ነው የነገርሽው? ባንተና በኪያ መሀል ያለውን ነው። አንቺ ልጅ ግን ያምሻል እንዴ? ቆይ ጤና የለሽም እንዴ? እንዴ እኔ ያኔ እውነቱን ለማውጣት ነው ማምለጫ እኮ አጥቼ ነው። ሲጀመር አንቺን እኔ ማመኔ ደግሞ እንደውም አመስግነኝ እሺ። እኔ ያኔ ባልነግረው ኖሮ ማለት ነው አንተ ብትነግረው በቦክስ ነበር ፊትህን የሚያበላሽልህ። ዝም በይ እባክሽ። ይሁንሽ ጥንዚዛ አቋም። ምን አልክ አንተ? እንደዚህ ማን እናናቅም? እሺ እኔ አንተን ፍቅር ለማቆም በሞከርኩኝ። አሁን ማውራቱን ተይና ማለት ነው ሄደሽ አጣርተሽ ንገሪኝ። አልሄድም። እሺ እንደውም አያገባኝ። ሀና ይኸውልሽ መመታት አምሮሻል ማለት ነው። ይኸውልሽ ዛሬ ስልክሽን እንጠብቃለን። እኔ ላይ ዛቻና ማስፈራሪያ ሀናን አላወቃትም። እሺ እኔማ አሳያለሁ። ናሆም ቆይ ለምንድን ነው ሁሌ መጥፎ ነገር የሚታየው? መልካሙ ነገር ቆይ ለምንድን ነው የማይታየው? ምክንያቱም ህይወት ያስተማረችኝ እሱን ስለሆነ በቃ የሆነ ነገር ተገላገልኩኝ ስል ደግሞ ሌላ ማት ይመጣብኛል። እሱ ያለፈ ታሪክ ነው። አሁን ኪራ አለ፣ እኔ ያለው፣ ቤተሰቦችህም አሉ። ደግሞ ብዙ የተፈተነ ነው፣ ብዙ የሚሸለመው አውቃለሁ። ግን አንዳንዴ ደግሞ
ተስፋ የመቁረጥ ስሜት ይሰማኛል። ድካሙ በዛብኝ ቅዱሴ። ተስፋ መቁረጥ ለናሆም አይመጥንም። አሁን ምሩ ካንተ የምትፈልገው ጥንካሬና ፈገግታን ብቻ ነው። ግን እሷ ፊት ስሄድ ደግሞ ሁሉንም ጭንቀቴን ረስቼ መሳቅን ለምጃለሁ። እሷም ውስጧ እያዘነ የምታደርገው ይህንን ነው፣ እኔ እንዳልጎዳ ብላ ማለት ነው። ግን ደግሞ ቅዱሴ የሆነ አለ አይደለ ሲደጋገም የመወሻሸት አይነት ስሜት ነው ያለው። በጣም ነው የሚያስጠላው። ግዴታ ነው። የአንተ ተስፋ መቁረጥ ምሩን ከሊኒ በላይ ይጎዳታል። ስለዚህ ጠንካራ መሆን አለብህ። ልክ ነህ ቅዱሴ። የእሷን ሰላም ለመመለስ ደግሞ የራሴንም ሰላም መመለስ አለብኝ። እሷ ደስተኛ ሰላም ሆና ሳያት እኔም እረጋጋለሁ፣ ሰላም ሆና። አሁን ለማንኛውም መስከንና መፍትሄ ማሰብ ነው ያለብን። ምን አይነት መፍትሄ ቅዱሴ? ከሀገር እንድትወጣ ማድረግ እንችላለን? አንችልም። ይኸውልህ እሌኒ ከድሮም የእሷ የሆነን ነገር ሲነኩባት አትወድም። እና አሁን እኮ የእሱ አይደለም የምሩ ነህ። ናሆም ዝም ብለን እኮ ራስህን እያስጨነቅ ያለ ውስጥህ የሆነ ልክ ያልሆነ ነገር ሲነግርህ አለ አይደለ? በቃ እንደዚህ አይነት ስሜት ነው እየተሰማኝ ያለ። ወይ እንደዛ ከሆነ በቃ እሌኒ ቤት እንዳትመጣና ምሩን እንዳታገኛት ነው ማድረግ ያለብህ። እንዴት አድርጌ ቅዱሴ? ስልኳን ልቀማት ወይ ከቤቷ እንዳትወጣ ልዝጋባት? አላስራት ነገር አይደል? ልክ የኔ እግር ወጣ እንዳለ እኮ በቃ ቤት ውስጥ ገብታ ነው ማገኘት። እንግዲህ አንተም ከቤት አልወጣም ብትል ማይሆን ነገር ስራ፣ ብዙ ነገር ይበላሻል። ምሩም ደግሞ ከእሌኒ ጋር ለመነጋገር የምትደፍር አይመስለኝም። ቀለል አድርጌ ጊዜ ይፈታዋል ያልኩት ነገር ይኸው የችግር ጓዙን ጠቅልሎ መጣብኝ። ቆይ እሺ እሌኒ አሁን ምን እንዳታደርግ ነው ስጋት? ምሩ ከራሷ በላይ ሰው ነው የምታስቀድም አይነት ሴት ናት። ይህም ባህሪዋን ደግሞ እሌኒ ካወቀች ትጠቀምባታለች። እሷን ተጠቅማ ትዳራችን ነው የምትበጠብጥ። እንደዛ ብታደረግ እንኳን አብረሃት መሆን እንደማትፈልግ እኮ ግልጽ ነው። አንተ እሌኒ የምታስበው ማሰብ የምትፈልገውን ነገር ብቻ፣ የምትሰማው ደግሞ መስማት የምትፈልገውን ነገር ብቻ። እሱ ከባድ ነው። ጭንቀት ይገባኛል። ውድ ነገር በእጅ ያለ፣ ውድ ነገር ደግሞ ጥበቃና እንክብካቤ ያስፈልገዋል። እሌኒ መጥፎ ሴት ነች እንደነገርከኝ። ስለዚህ ምሩን ጠብቃት አንተ። እስኪ እናስብበታለን። አለ አይደለ ብቻ አንስቶን ጭንቀት በጣም ከባድ። ሴት ሆነች ነገሩን በጸብ እንኳን አትፈተው። ናይ እስከ መጨረሻው እኛ ከጎና አለን። ነገሮችን ከጉልበት ይልቅ አይምሮን ተጠቅመ ለመፍታት ነው ሞከር ያለብህ። አመሰግናለሁ ቅዱሴ። አንዳንዴ እንዳንተ አይነትና እንደ ኪራ አይነት ጓደኛም ወንድምም የሆነ ሰው ባላገኝ ኖሮ ህይወት እንዴት ሊከብደኝ እንደሚችል ማሰብ በጣም ቀላል። በላውን ነቃ ነቃ በል። እንደዚህ የሆነ ምሩ ስታይ መቼም ደስ አይላት። እሺ እንግዲህ ያው እሷን ለማስደሰት እሷ የምትፈልገው አይነት ሰውኝ ለመቅረብ ሞክራለሁ። ጀግና ወንድ ማለት እንደዚህ ነው። ለሚወዳት ሚስቱ የሚያስብላት የሚጨነቅላት። አንተ እዚህ ቁጭ ብለኛ ነው ምከረህ። ግን አንዳንዴ ምን እንደምመኝ ታውቃለህ? ገብቶኛል፣ አትንገረኝ። የምሬን እኮ ነው የምልህ። አንተኛ እንደዚህ እየመከርከን አንተ የምታገባትን ሴት እንዴት አድርገህ እንደምታኖራት ማየት በጣም የምፈልገው። እሱ ካለ አገባለሁ። በእኔ እቅድ ግን ማገባ እየመሰለኝ አይደል። ግን ደግሞ ታውቃለህ ብዙ ጊዜ እንደዚህ አይነት ታጋሽ ወንድ ትኩስ ሴት ነው የሚያገባው፣ በነገር ግርፍ የምታረገው። እና ማላገባው እሷ ስትገነፈል እኔ ሳበርድ ላለመኖር አይደል እንዴ? ምን በወጣኝ እዛው ራሷን ችላ ትገንፈል። እሱን እንኳን ተው። ይኸውልህ ብቸኝነቱ ምርር ሲል ታገባለህ። እንዴ የማይሆነውን ተው እንጂ አንተ። ይኸውልህ ያገባም አገባ ያልታጨም ታጨ፣ ቅዱሴ ብቻ ቀረጽ ሙን እየላጨ እንዳይባልል። ጭራሽ ይህን ግጥም ደገምከው? የምሬን እኮ። በለበቃ ቅዱሴ ቤት ድሮፕ አድርገኝ ታልፋለህ። ቅዱሴ ቀረ ሙን እየላጨ ትለኛለህ። ነገር ያለው ነው ምን አለኝ እንዳትል። ኒና አንቺ ኒና ቆይ ቅድም ያልሽኝ ያየን ተና እንዴ? አዎ እዚህ ስገባ እኮ ተኝተሻል። ከምቀሰቅስሽ ብዬ ራሴ ተፍተፍ እያልኩ ነው። የኔ ጀግና ባል ዛሬ ግን ቤታችን ምን አይነት ልዩ መዓዛ እንዳወደው እንዴ! ቆይ ግን ምንም በማስመልከት ነው እንደዚህ እየደከምክልኝ ያለው? በቃ ንግስቴን ማግባት ፈለግኩ። ኧረ እኔ የሞቀኝ ነው። ገና ምን አይተሽ? ዛሬ ማስተር ሼፍ ኪራ ልዩ የጥበብ ምሽት ነው። ይኸውልሽ ሽንኩርቱን በኪነ ጥበብ ስከትፈው ወጡን በጥበብና በፍቅር ሳማስለው ብታይ ደግሞ ከዚህ በለጠ ትገረሚ ነበር። እንዴት በጊዜ መጣህ ግን? እንዴ ቆይ
ይህንን ምግብ አንተ ነው የምትሰራው? ጽናትዬ የኔ ንግስት ይኸውልሽ ከእጄ በፍቅርና በጥበብ የተሰራ ልዩ ምግብ ነው የምትበይው። ይኸውልሽ አንድ ከዩቲዩብ በድፍረት ልሰራው እችላለሁ ብዬ ያሰብኩትን ምግብ ነው የሰራሁት። ሼፍም ሆነህልኛል። ለአንቺ ብዬ ነው የተማርኩት። ታድዬ እናሳ ለሚስቴ ጥሩ ምግብ አብሳይ እሆናለሁ ብዬ ቃል ገብቼ ነበር እና ዛሬ ያንን ቃሌን የምጠብቅበት ቀን። በእውነት ግን በጣም ነው ደስ የሚለው። ሽታው ብቻ ራሱ እኮ ያጠግባል። ገና ሳትቀምሹ እንደዚህ ከማረከሽማ ተሳክቶልኛል ማለት ነው። በእውነት ዛሬ ግን ቤታችን በረከት የገባበት ይመስላል። ልክ ነሽ የኔ ቆንጆ። ሁሌም አንቺ እዚህ ካለሽ በረከት ይኖራል። ኧረ እኔ ዛሬ አልቻልኩም። ቆይ ይሄ ሁሉ እንክብካቤ ግን ምንም በማስመልከት ነው? የዘመኑ ሰው መሆን ማለት ይሄ ነው። ሚስቱን የሚንከባከብ ዘመናዊ ወንድ ማለት። ቆንጆ መሪ ቃል ነው። ሚስትን መንከባከብና ማስደሰት የሚለውን መሪ ቃል ብቻ ሳይሆን በተግባር እያደረግነው ነው። የኔ ባል አንተ እኮ ሁሌም እንደዛ ነው። አሁን ግን የሼፍ ሚስት መሆንሽን አምነሽ ተቀበይ። የባልሽን ድንቅ ስራ። ቆይ ግን ምንድነው ልትሰራ ያሰብከው? አይነገርም። ይሄ የኔ ብቻ ፈጠራ ነው። ኧረ ተው እንጂ ጭራሽ ስምም የለውም። ይኸውልህ በዚህ በማዳ ብቻ ወደ ሽንት ቤት እንዳታሯሩጠኝ። እንዲች ብለሽ እንዳሰጊ። እንደውም ስሙን ጽናት ስፔሻል ብዬዋለሁ። በስሜ ምግብ ሰየምክልኝ እና ታዲያ አሁንማ ልኮራ ነው። ገና ምን አይተሽ? በስምሽ ጎዳና ነው የምሰይምልሽ። ኧረ ተው እንጂ የኛ የመንገድ ሚኒስቴር ወይ እንደውም አዲስ ነው ማስገነባልሽ። እሺ የኛ ገንቢ። አሁን እዛ ድስት ውስጥ የገነባኸውን ነገር ታማስለዋለህ ወይስ ባዶ ወሬ ልታሳድረኝ ነው? እኔ ሚስቱን ጾም ማሳደረ መባል አልፈልግም። እና ምን አዲስ ነገር አለ? የምን አዲስ ማለት? አረ ማለቴ ውሎሽ እንዴት ነበር? ጥሩ ነበር። አንተ ጋስ? ከባድ ቀን ነበር። ማንን ማመን እንዳለብኝ ግራ ገብቶኛል። ኪራዬ ምን ነው? ቆይ ማለቴ ያው ወሬ እኮ ነው። ይቻ አናነቻ ድጋሚ አሁንም ሌላ ችግር ፈጠረች። እኔ ቆይ አንድ እንኳን ስራ ምን የምሰጠው ሰው ልጣ? እሱን ነው እንዴ? በቃ ተረጋጋ የኔ ፍቅር፣ ይስተካከልልሃል። እንዴ ወዶ ነው። ምን ሆነሽ ነው? ሰውነትሽ አተኩሰልን አይደለሽም እንዴ? ተኝቼ ነበር፣ ለዛ ነው የሚሆነው። በቃ ምግቡ እስኪደርስ ገብተሽ ወሰጂ። እሺ በቃ ሀዊ፣ አንቺ ኖረሽ ቤቱ ሞቀ ሞቀ ባታረጊው ማን ያሞቀው ነበር? ተይ እንጂ ምሩ፣ እንደዛ አትበይ። እናንተ ባትኖሩ እኔስ ምን ይውጣኝ ነበር? ሀዊ ጎበዝ፣ ሞቅ ሞቅ እያደረግሽላት ነው። እናቴ አሁን ደግሞ የመድኃኒት ሰዓት ነው። አሁን ችናጭ እንደዚህ ስትንከባከበኝ እኮ ልጅ የሆንኩ ይመስለኛል። እንዴ እና ይቺ ዳርዳር ህፃን ልጅ አይደለሁም ለማለት ነው? ይኸውልሽ ምርዬ፣ አንቺ እኮ ለእኔ ሁል ጊዜ ንጹህ ህፃን ልጅ ነሽ። እስኪ ንገራት ገና አንድ ፍሬ ልጅ እንደሆነች። ኧረ ታዲያ መጫወቻ ግዢልኛ። ይኸው እኔ ምን እሰራለሁ? እኔ ራሱ አንድ መጫወቻሽ አይደለሁ እንዴ? ናሆሜ ግን አስበዋል? እዚህ ቤት ውስጥ የሚጫወቱ ልጆች ቢኖሩ ምን ያክል ደስታችን ብዙ እንደሚሆን። ልክ ነሽ፣ ግን አሁንም ቢሆን ደስተኛ ነው። አንቺ ያልሽው ነገር ደግሞ ሁሉም ነገር በሰዓት ይሆናል አይደል? ሀዊ መጠርጠሩስ እንዴ? እንደው ከጫጫታቸው ብዛት ኤርፎን ገዝቼ ማድረግ ነው ይመስለኝ። አዎ ሁሌም እንደሱ ሳቂልኝ ምርዬ። የኔ ደስታ ከአንቺ ሳቅ ጋር የተቆራኘ ነው። ምን አይነት እድለኛ ሰው ነህ! ሰው እንዴት የራሱን ደስታ ትቶ ለሰው ደስታ በዚህ ልክ ይኖራል? ናሆሜ፣ እኔ እኮ ላንተ የምሰጥህ ህመም እንጂ ደስታ የለኝም። እኔ ምንም አይነት ደስታ አላጣሁም ምርዬ። አንቺ ከጎኔ ስትሆኚ ሙሉ ሰው ሆናለሁ። የአንቺ መኖር እንዴት ደስተኛ ያደርገኛል። እንደዛ አትበል ናሆሜ። የልጅ ፍቅር የምታሳይ ጠንካራና ቆንጆ ሴት አይደለሁም። የምትፈልገውን እኮ አንድ ነገር እንኳን ልሰጥ አልቻልኩም። ይኸው የኔ በረከት እኮ ልብሽ ላይ ነው ያለው። እሱን ካገኘው ምን እፈልጋለሁ? ልቤ እንኳን ላንተ ለኔ ማለት ነው። እሺ ምሩ በሩን ክፈችልኝ እማ፣ ክፈችልኝ። የሆንሽው ነገር አለ እንዴ? ምንም የለም ናሆሚ፣ በቃ ተወኝ። ቆይ አሁን ደስተኛ አልነበርንም እንዴ?
ናኦሚ እባክህን ተወኝ። እኔ ላንተ የምገባ ሴት አይደለሁም። ከኔ በላይ የሆነች ሴት ትገባለች። እማ በአንቺ ምን ያህል ደስተኛ እንደሆንኩኝ ውስጥሽ ያውቃል አይደል? አሁን አታበሳጭኝ። በቃ በሩን ክፈችልኝ። እባክሽ በሩን ክፈችው። ምን አለበት ብትተወኝ? በቃ አትዋሹኝ። እኔ በሽተኛ ነሽ በሉኝ፣ አይከፋኝም። ምን ማለት ነው ደግሞ? አምነን የተቀበልነው ነገር አይደል እንዴ? ለምንድን ነው ወደኋላ የምትመለሹ? እንደ ህፃን አደልሉኝ። በእኔ ደስተኛ እንዳልሆን ካውቃለሁ። እሱ ውስጥሽ የፈጠረው ፍርሃት ነው። አሁን እባክሽን በሩን ክፈችልን። አዎ ምሩ፣ እኔ አንቺን በጣም ነው የምወድሽ። በህይወቴ ትልቁ ፍርሃት ቢኖር አንቺን ማጣት ብቻ ነው። ስለዚህ ላጣሽ አልፈልግም። እባክሽ ክፈችልን። እማ የኔ ነው እንደዚህ እንዲሰማሽ አልፈልግም። እሺ እኔ እኮ ዝቅ ያደረግኩ ስለመሰለኝ እንደዛ አትበይ። ከማንም በላይ ነሽ ከፍ ያደረግሽ። ሀዊ ውሃ አምጪልኝ። እሺ እናቴ በጣም ነሽ ማፍቀርሽ። አሁን ፊትሽን ታጠቢና እረፍት አድርጊሽ ወደ ውስጥ ነው። ምንድነው ጺሙ መተሻል እንዴ? ቆይ እናንተ ግን ምን ሆናችሁ ነው? አንዴ ኪችን አይቀራችሁ፣ አንዴ ሳሎን አይቀራችሁ፣ መኝታ ቤት አይቀራችሁ። ምን አይነት ጉር ናችሁ ግን? መቀናቱ ነው እኔ እንዴ? ቆይ ምን አይነት ድራማ ነው? የሚቀናውን እዛ ሄዳችሁ ፈልጉ። እሺ እሱን ታዩ ኒና። እንዴት ነው ነገሩ ዛሬ? ኪራ ኩሽና ውስጥ ወጥ እየሰራ እንዴት ነው? የሰማይ ደጅ ተከፈተ ወይስ ያለ መጨረሻ ነው ዛሬ? እስኪ መጀመሪያ ደህና ዋላችሁ አይቀድም? ውይ አረ ኪራ እሱን ተው። እንዴት ነው ግን እቺ ምግብ? ኪራ የሚሸተኝ እውነት አንተ ነህ? ምን ይሆነው? ወይስ ሌላ የውጭ ሼፍ ቀጠርክ? ማ የኔ ባለው በሰሙያ የኔ ነው ብሎ የሚኩራራው? ይኸውልሽ ዛሬ ባሌ ማስተር ሼፍ ሆኖልኛል። እሺ እኔ እኮ አፍንጬ መጥፎ ነገር አላሸተተኝም። ግን ጥያቄው አንተ ኩሽና ውስጥ ሆነህ እንዴት ጥሩ ጠረን ሸተተኝ ነው። እንዴት ነው ነገሩ? ቆይ እስከ ዛሬ ቆንጆ ምግብ አላበላውሽም ነው? አንቺ በልቶ ካች አረረ ኪራና ምግብ መስራት እንዴት ነው እባክህ? አዎ ኪራዬ፣ ለካ ደመናው የጠቆረው አንተ ምግብ ስለሰራክ ነው። እንዴት ነው እባክህ ኪራ? ጣዕሙ እንደ ድሮ ነው? እንዴት ቻልክበት ግን? እንደው ምናልባት ድመቷን ግን አንስተህ ወጥ ውስጥ አልከተትካትም? ማለት የምን ድመት? ደግሞ ዩቲዩብ ላይ የጃፓን ሼፍ አየክ? በቃ ደግሞ እሱን አይተህ እንዳታበላም ብዬ ነው። አንቺ ልጅ ቆይ ግን እንዴት ነው ባሌን ይናቅሽብኛ? ኒና አትቀልጂ። ይሄውልሽ ለረጅም ዓመታት በድብቅ ያደረኩት የልምምድ ውጤት ነው። አሁን እንግዲህ ለጽናቴ ስለወጥቼው ነው። እስኪ አንዴ ኪራይ ቼክ ላድርጋት እስቲ። አረረ ኪራ፣ የእውነት ይሄ በጣም ጣፋጭ ነው። ዋው እውነት ኪራ የሚገርም ነው። እጅግ ይባረክ። ሲጣፍጥ ደግሞ የኔ ባል። ቆይ ኪራ ይሄ ሁሉ ችሎታ ከየት ደብቀው ነው? የሆቴል ምግብ አምጥተህ ድስት ውስጥ ገልብጠው ነው? የእውነት ይሄ ልዩ ተሰጥኦ ነው ኪራዬ፣ የምር። የሆቴል ምግብ? ይኸውልሽ ኒና፣ ይሄ ተፈጥሯዊ ስጦታ ነው። የኪራ እጅ የቀመመው ምግብ ነው። ምንም ይሁን ምንም ዛሬ በጣም ደስ ብሎኛል። እኔ ዛሬ በጣም ነው ያስገረምከኝ። እንዴ እኔማ በጣም ደስ ብሎኛል ኪራ። ቢያንስ ለዛሬ ከጨጓራ በሽታ እንድናለን አይደል እንዴ? ግን እንዴት ነው ነገሩ? ነገስ ቁርስ መስራቱ ይቀጥላል ወይስ ለዛሬ ብቻ ነው ሼፍነት? ነገ ምን ልትሰራልን ነው ኪራዬ? ግን እኔ ሳስበው ነገ ደግሞ እንደው ስቶቡ እንዳታቃጥለው ነው የምፈራው። እንዴ ለምን ይቃጠላል? ደግሞ ንግስቷ እስከፈለገች ድረስ ታዛዥ ነኝ። ጥሩ ነው፣ እስኪ እናያለን። ቢያንስ ዛሬ ኩሽናው በህይወት ራሱ መትረፉ ትልቅ ታምር ነው አይደል እንዴ? ነገም ከነገ ወዲያም ለንግስቴም በየጊዜው አዳዲስ ምግብ እሰራለሁ ከዚህ በኋላ። እሺ እናያለን። ግን እኔ ዛሬ ያችን ኬሲ በጠዋት ስላየሃት ቀናችን የሚበላሽ መስሎኝ ነበር። ማለት ጠዋት ያገኘሽ ሰው ነበር እንዴ? ሶሲን ማለቴ? አይ ምንም፣ ትኩሳቱ ነው መሰለኝ። ማወራውን ነገር ራሱ አላውቅም። ማለት ሶሲን አግኝታችኋት ነበር? ማለት ጠዋት? የምን ጠዋት አንቺ? ማለቴ የጸዋቷ ፀሐይን ትሞቀው ነበር። ታዲያ ከውሎ ጋር ምን አገናኘው? አይ ቤኪ። የምን ቤኪ? ማን? ምን? ኧረ እኔ ምግቡ እንዴት ነው ለማለት ነው እንዴ እንጂ ሌላ ነገር አላልኩም። እጫንስ እኔ በጣም እርቦኛል። እናንተ እንዴ አበዛችሁት። እኔ ተጨነኩ እኮ።
ሶሲን አግኝተሻት ነበር እንዴ? አረ በፍጹም። በቃ ተይው፣ ምሽታችንን አናበላሽ። እሺ ግን ቆይ አንተስ አግኝታት ነበር እንዴ? አይ አላገኘኋትም። በቃ ሻወርሽን ውሰጂ። እሺ አምላኬ እባክህ ደስታዬን ጠብቅልኝ። እኔ ደስተኛ ለመሆን እየሞከርኩ ነው። የኔ ቆንጆ ልጅ አመመሽ እንዴ? አረግዬ ትሙት ሞይ እኔ አላመመኝም። ካላመመሽ ደግሞ የሆነ የሚያስጨንቅሽ ነገር አለ ማለት ነው። ከኔ ከእናትሽ ምንም መደበቅ አያስፈልግም። በይ ንገሪኝ፣ ምንድን ነው የሚያስጨንቅሽ? አረ እማዬ አታይኝም? በጣም ደህና ነኝ እኮ ከድካም ውጪ። ደግሞ በጣም ጥሩ ስሜት ላይ ነው ያለሁት። አዋንቺ ልጅ ያስጨነቅሽ ነው ያለሽው። እንድቆጣሽ አታድርጊኝ። ምንድን ነው የደበቅሽ ነገር? ከወንድሞችሽ ጋር ተጣልተሻል እንዴ? አረ እማዬ ምን ሆነሻል? በእናትሽ በጣም እያስጨነቅሽኝ እኮ ነው። ወንድሞቼም ደህና ናቸው። አረ እማዬ ራበኝ። እኔ ኪያን አልጠብቃት የምንቀሰቅሳት ነው። እንዴ ኪያ ተነስተሻል እንዴ? እኔ እኮ ስልክ ይዤ አላየሁሽም ነበረ። ቆይ በእኔ ምክንያት ነው እስካሁን ያልበላችሁት? ለምን ትታችሁኝ አትበሉም ነበር? ይሄ ለብቻ ተለያይቶ መብላት ደስ እንደማይልን ታውቂያለሽ። እኔ እናትሽ ሳላጎርስሽ ደግሞ እንዴት ነው የምትበይው? በቃ እኔ ሳህኖቹን ላቅርብ። ማን ነው? ቆይ እኔ ከፍታለሁ፣ አትነሽ። እንዴት ናችሁ? እኔ እኮ ስትቀሪ ጊዜ ምን ሆነሽ ነው ብዬ መጣሁ። ደህና ነኝ አመሰግናለሁ። እናትና ጓደኛዬ ላስተዋውቅሽ። እሺ እንዴት ነሽ ልጅ? ደህና ነኝ። ስለተዋወቅኳችሁ በጣም ደስ ብሎኛል። ኪዬ እናትሽ ደግሞ ስታምር። ውይ የኔ ልጅ አመሰግናለሁ። የምር ግን ሀረግ ማለት አንቺ ነሽ? እናቷ ሳይሆን እኮ ታላቅ እህቷ ነው የምትመስዪው። ደግሞ ቆንጆ ልጅም ቁንጅናን ታደንቃለች። አንቺ ደግሞ አማችሽ ትወድሻለች። ልክ ምሳሌ ቀርብ ሲል የመጣሽው። ታዲያ ይችን የመሰለች ቆንጆ አግኝታ አማችየውስ ምን ልሁን ብላ ነው የማትወዳት? አይ እንደዛ እንኳን ሳይሆን ምግብ ወዳጁን ነው የሚወደው ሲባል አልሰማሽ? ለምግብ ያለሽን ፍቅር ሳገልጪ ፀሐይ እንዳጠልቅብሽ ነው አይደል እንደዚህ የምትይው? በእናንተ ታጠቢና ነኝ። በቃ እኔ ምግቡን ላቀራርበው። እኔም በቃ እጄን ታጥቤ ልምጣ። ትንሽ ይሄ ሁሉ እኔ እኮ ባለሙያ ነኝ የምለው በምክንያት ነው። እጄ ይባላል። እንዲሁም አላፈላም። እንዴ ምን ነው? ውሰጂ ብዬሻለሁ እኮ ቅድም። ይሄው ላጉርስሽ። ሙያ እንዴት አየሽ? ፋብሪክት እንዴት ሰማት ብለሽ ቢ የበለሽ አረ እኔና እባክሽ ቡና በላ አድርገሽ ቡና አንተ ለጉርስ ከጂ እየነጠኩ ነው ማበላ። ኒና ተወት በቃ በራሷ ሰዓት ትመጣለች።
ቀለል ብሎ ታድሪ በጣም ደስ የሚል ምግብ ነበር። አሁን ግን መሄድ አለብኝ። እሺ ወይ ሀኒዬ የኤዱን ቡና ሳትጠጪ ልትሄጂ ነው? ሄዱ ቡና እኮ አይደለም ጠጥተሽው አይተሽው እንኳን በህልምሽ የሚጣፋ አይደለም። በጣም አመሰግናለሁ አርግዬ። ማለቴ ማይ ምንም ጣጣ የለውም፣ በፈለግሽው ጥሪኝ። እሺ ግን በቃ አሁን እየመሸ ስለሆነ እኔ መሄድ አለብኝ። እሺ ላቀመጣለሁ። እሺ አላስጨንቅሽም። በምን ሳሚኝና ይቺ ቁጭ በይ ነው ማለት እሺ። ይሄንን ጉደኛ ቡናሽን ግን ነገ መጥቼ እጠጣለሁ። እሺ ምንም ችግር የለውም። ብቻ አንቺ አትጥፊ፣ አፈላልሻለሁ። እሺ በቃ ቆይ እስከደርሽኝ። እሺ ደህና ደሪ። እሺ ቻው። ወጣ ታጠዋ ቆይ እሺ ምን ይወጣል? የልቤን ቁልፍ እንኳን ሳይቀር እኮ አብረው ይዘው ሞተዋል። ማን በተዘጋ በር ውስጥ መግባት ይችላል? ሱራ ለምን ብቸኛ አረከኝ? ማንም እንደሌለኝ እያወቅኩ ቆይ ለምን? ምን አለ ሰው ስለኔ ምን እንደሚያወሩ በሰማ። ምን አለበት አንዴ እንኳን ቀና ብለህ ብታያቸው። ድንጋይ ልብ፣ ስሜት አልባ፣ ጨካኝ ብዙ ብዙ ይሉኛል። ግን ለምን እንደዚህ እንደሆንኩ እኮ አንዳቸው እንኳን አያውቁም። ምን አለበት አንዴ እንኳን ቀና ብለህ ብታያቸው። ቆይ ለምን አትመልስላችሁ? ፍቅር እኮ ነው ለምን አትላችሁ? እኔ ስወቀስ ማየቱ አልሰለችህም? ቆይ ምን ሆነሽ ነው? አይ ምንም ደህና ነኝ። እንዴ በውድቅ ስለይት እያለቀሽ ምንም አልሆንኩም ትይኛለሽ? አይ መጥፎ ህልም አየሁና ከዛ እኮ በሱ ምክንያት እንደሆነ አውቄ ነበር። ቆይ አንቺ እስከ መቼ ነው በሱ ምክንያት እንደዚህ የምታለቅሽው? እሱን ለመርሳት እኮ ሞከርኩ ግን አልቻልኩም። እናንተ እንደምትሉት ጠንካራና ሳቂታ ለመሆኑ እሱንም አልቻልኩም። እንዴ ቆይ አንቺ እኮ ለእኔ እዚህ ስላለሽ ብቻ በቂ ነው። ቆይ የተናገረሽ ሰው አለ እንዴ? አንቺ እንደምትመኝልኝ እኮ ሌላ ህይወት መመስረት እፈልጋለሁ ግን አቃተኝ። ውስጤ ማንንም መቀበል አቃተው። ይቅርታ እህቴ፣ እኔ ነኝ አይደለ ሰሞኑን የማይሆን ነገር ተናገረሽ እንደዚህ እንዲሰማሽ ያደረኩሽ? በፍጹም አንቺ አይደለሽም። ግን ሁሉም ሰው እኔ እንደ ጭራቅ ነው የሚያየኝ። አንድ ሰው እንኳን የኔን ቁስል የሚታመምልኝ የለም። እሺ እህቴ በቃ እንደዚህ አትሁኝ፣ በጣም ይቅርታ። አይገርምም? ሁሉም ሰው ልክ ነበር። እኔ መፈጠር አልነበረብኝ። ግን ምን ያደርጋል ተፈጠርኩ። እንደዚህ አትበይ። እንደዚህ ተስፋ እንድትቆርጪ አልፈልግም። ሰኒ ባንቺ አላዘንኩ፣ ግን ደግሞ ብቻዬን ተይኝ። ይህን ስሜት ካላለቀስኩ በምንም አይተወኝም። ህይወት የጫነችብኝን ሸክምና ሰዎች የሰጠኝን ስም በምንም አረሰው። ደግሞ ነገ ደህና ሆናለሁ። እሺ አትጨነቂ። ሰኒ ምን ላይ ተፈጠረ?
እናቴን አስለቀስኳት። የደረቀ ቁስሏን አንስቼ ያደማባት። አልገባኝም። ቆይ ተጣልታችሁ ነው? እንደዛ አይደለም። በማያገባኝ ገብቼ የፍቅር ህይወቷን አነሳውባት። ከዛ ለስንት አመት ሙሉ የደበቀችውን ፎቶ አውጥታ ይኸው በደረቅ ሌሊት ማልቀስ ጀመረች። ታዲያ ቆይ ምን ይሻላል? ወይ ካልሆነ ሄደን እናጽናናት። ብቻዬን ነው መሆኑ የምፈልገው ነው ያለችው። ሰኒ በቃ ተረጋጊ። አንቺ መረጋጋት ነው ያለብሽ። ፎጣዬን ይዤ ልምጣ። ጭራሽ አትምጣልሃለሁ እኩለ ሌሊት ላይ መምጣት ጀመርክ እንዴ? ኪያ ቆይ እኔ እኮ ስልክ አላነሳ ስትይ ነው የመጣሁት። ምን ነው ስራህን ያልሰማው መስሎ ከሆነ በደንብ ሰምቼዋለሁ። እሺ ኪያ እባክሽን አንድ ጊዜ አዳምጪ። እኔ በቃ ደህንነትሽ አሳስቦኝ ነው እዚህ ድረስ የመጣሁት እኮ። አንተ ምን አገባ? ተረጋጊ ኪያ። ንዴትሽ እኮ ይገባኛል፣ ግን በቃ ትንሽ እንኳን እስካስረዳሽ ድረስ ጊዜ ስጭኝ እባክህ። ተወኝ እባክሽን ኪያ፣ አንድ ጊዜ እስከማስረዳሽ ድረስ ጊዜ ስጭኝ። ሰማኛለህ? ከአንተ ጋር ሆኜ መረጋጋት አልፈልግም። ስለዚህ ከመንገዴ ዞር በልልኝ። ኧረ አንድ ጊዜ እንኳን እስከማስረዳሽ ድረስ እድል ስጭኝ ኪያ፣ በእናትሽ በቃ በፈጠረሽ አንድ እድል ስጭኝ፣ አንድ ደቂቃ ብቻ። ምንድን ነው የምታስረዳኝ? እንዴት እንደተመኛት፣ ጓደኛዬን እንዴት እንደወደድካት፣ ወይስ ከእሷ ጋር ለመሆን እንዴት ልታሳምናት እንደነበር ምንድን ነው የምረዳ? ይኸውልሽ ኪያ፣ ሁኔታው አንቺ እንዳሰብሽው አይደለም። በቃ መጥፎ አጋጣሚ ነው እንጂ አንቺ እንዳሰብሽው አይደለም ኪያ። ኧረ እባክህ አጋጣሚ ነው። በየቀኑ እኮ መንገድ ላይ ከምታገኛቸው ሴቶች እንደ እድል ሆኖ ጓደኛዬ ስለገጠመች ነው። ከዛ እሷንም ስልክሽን ብለህ ጠየካት። ቆይ ኮንታክትህ ውስጥ ያሉ ሴቶች አልበቃ ብለውክ ነው? ለአንተ መጥፎ አጋጣሚ ሆነው ለእኔ ጥሩ አጋጣሚ ሆነና ጓደኛዬ ላይ ጣለክ። ደግነቱ እሷ ፊት ስላልሰጠችን እንጂ እንደለመድከው ለአልጋ ነበር የተመኘሃት አይደል? ቆይ ይሄንን ነው የምታስረዳኝ? እባክሽ ኪያ፣ ይበልጥ እያካበርሽው ነው ያለሽው። ሁኔታው አንቺ እንዳልሽው አይደለም እንዴ። በቃ እኔ እኮ ስልኳን ብቻ ነው እኮ የጠየቅኳት። ሄኖክ አታበሳጨኝ እንዴ! ቆይ ስልኳን ከተቀበልካ በኋላ ከዛ በኋላ ምን ልትላት ነበር? ንገረኝ እንጂ ምን ልትላት ነበር የፈለካት? ቆይ ስልኳን የወሰድከው ልጀነጅናት አልነበር? ወይንስ ለስራ ጉዳይ ፈልጌሽ ነው ምናምን እያልክ ልታናግራት? ንገረኛ። ሕፃን ልጅ ነው እንዴ የምመስለው? አሁን እኔ ላይ እዚህ ጋር ቆመ ከምዘጋብኝ መንገድ ባይሆን እኔ እንደ እህት የሚያዋጣህን ነገር ልምከርህ። ይሄለ እዚህ መንገድ ላይ 1-20 ሴቶችን ቢሆን ቢያንስ ያልፋሉ። ስለዚህ ሞክርና እድልህን 1-2 እንኳን ቢያንስ አታጣ። ኪያ እባክሽን አቀልጂ። ውይ ኧረ እኔ አልቀለድኩም። አንተን እንኳን ሳይቅ እንደዚህ ካልሆነ የሴት ልጅ ጥማት በቀላሉ እንደዚህ የሚለቅ ስላልመሰለኝ ነው። ቆይ ኪያ ምን ሆነሻል እንዴ? ቆይ ባሪሽን ሳላውቀው እንዴት እስከ ዛሬ ድረስ ቆየው? እያልከኝ ያለው ነገር ግን ታውቀዋል ወይስ ጭንቅላት ልክ አይደለም? እያወራን እኮ ያለነው ስለ እምነት ነው። ይለ ፍቅር 10 ጊዜም 50 ጊዜም 100 ጊዜም መቆየት ይችላል። እኔ ግን በእምነቴና በፍቅሬ የምደራደር ሰው አይደለሁ። እሺ እምነትን አንዴ ካጣኸው መልሰ ዳግመኛ አታገኘው። ንግግርሽ እኔ በፍጹም እየገባኝ አይደለም ኪያ። ግን በቃ ተደጋጋሚ ጊዜ በቃ ይቅርታ እንድታደርጊኝ እየጠየኩሽ ነው አይደል? ይሄ ጉዳይ እኮ የይቅርታ ብቻ አይደለም፣ የእምነትና የክብር ጉዳይ ነው አልኩ እኮ ለኔ። ቆይ አሁን በይቅርታ እንኳን ብናልፈው ከዚህ በኋላ ደግሜ ማምን ይመስላል ሄኖክ? ከአሁን በኋላ አንተን ደግሜ ማምን አልችልም። ይገባሃል? ይሄንን ነው ደግሞ እንድታቅም ፈልገው። ስለዚህ አሁን ከፊት ይዞር በልልኝ። ኪያ እባክሽ ሀሳቤን እንኳን እኮ አልጨረስኩም። እጄን ልቀቀኝ እንዴ! ቆይ አንተ ሰውዬ ያማሃል እንዴ? ከዚህ በኋላ መንገዴ ላይ እንዳትገባ ልቀቀኝ ሄኖክ። ይለ ዳግመኛ አሁን ማትለቀኝ ከሆነ እጮሃለሁ። እሺ እንዴ! ጭራሽ ወደ ቤቴ ማልገባ እንዴ? ኪያ What?